ዲስክሌመር ልስጣችሁ ቢቸግረኝ። እዚህ ቪዲዮ ላይ ሀሳብን በሀሳብ በትክክል መሞገት ወይም ደግሞ መቃወም ማይችል ሰው ምንም አትሰሩም። ኦፌንድ ሊያደርጋችሁ ይችላል። ግን ይሄ የኔ ፔጅ አይደል፣ የኔ ቤት አይደል፣ የኔን ሀሳብ እናገራለሁ። ከዛ ደግሞ የራሳችሁን አስተሳሰብ ደግሞ በትክክል መግለጽ የምትችሉ ሰዎች ደግሞ ኮሜንት ሴክሽን ላይ አይ መራዊት እንዲህ ቢሆን አይ እንደዛ ነው እንደዚህ ነው ያየሁበት አንግል ደግሞ ከዚህ ነው ምናምን ብላችሁ ያለውን ነገር ማስረዳት ትችላላችሁ ማለት ነው። እንደተማረ ሰው ስናስብ ማለት ነው። በመጀመሪያ ስለጠፋው እጅግ በጣም ትልቅ ስዝሚ ጌሪንግ አባሉ የከበረ ይቅርታ ጠይቃለሁ። ላይፍ ዋዝ ሃፕኒንግ። በዛ ላይ ደግሞ እውነቱን ንገሪኝ ካላችሁኝ የሶሻል ሚዲያ ህይወት ኮንሱም እንዳያደርጋችሁ። ምክንያቱም አብዛኛው ቦታ ላይ ሪያሊቲ እንትን አይባልም። ሪያሊቲው ሌላ ነው፣ ሚዲያ ላይ የሚለጠፈው ነገር ሌላ ስለሆነ ኢትስ አ ሊትል ቢት ቶክሲክ ኢቨን አስ አን ኢንፍሉዌንሰር ከሶሻል ሚዲያ ጋር ያለን ሪሌሽንሽፕ ትንሽ ጥሩ አይደለም፣ ሁላችንም እኔ የምጨምረው። ስለዚህ አንዳንዴ ቴኪንግ አ ቢት ኤንድ ከራስ ጋር ትንሽ ጊዜ አሳልፎ ተመልሶ መምጣት የተሻለ ነው ብዬ አስባለሁ። ምክንያቱም በጣም ኮንሱሚንግ ነው ላይክ ሊትራሊ እኔ ልቤን ሁላ ይደክመኛል። ከዛ እንደኔ ደግሞ 3 እግር አለኝ ተብሎ 3 ቦታ አይረገጥም ይባላል። እንደኔ ደግሞ 3 እግር አለኝ ብላችሁ 3 ቦታ ለመርገጥ ስትሞክሩ 3 እግር ራሱ የለኝም። ሚኒንግ ኢንስታግራም ቪዲዮ ሰራለሁ፣ ቲክቶክ ላይ ለቃለሁ፣ ኤዲት አድርጌ ኢንስታግራም ላይ ኤዲት አድርጌ ለቃለሁ። ከዛ ደግሞ ዩቲዩብ ሲጨመር ደግሞ ራሱን የቻለ በቃ በብል ነው የሚሆነው። እዚህ ጋር ነው የሚሆንላችሁ። ስለዚህ አንዳንዴ አርፎ መምጣት የተሻለ አንድሬንድ የሚባል ቃል ራሱ አላቅ ድሬንድ ያልሆነች መራዊትን እንድታገኙ ያግዛችኋል ማለት ነው። ስለዚህ I'm trying to sell this መጥፋቴን ጥሩ ነገር እንደሆነ ሌላ ሪዝን እንደሌለኝ ወደ ዛሬ ወደ መጣሁበት ሀሳብ ስመለስ I feel like my YouTube channel ሀሳቤን በስነ ስርዓቱ ማንሸራሸርበት የምገልጽበት። እውነት ለመናገር ዩቲዩብ እንዳትናገሩ is my favorite platform because እዛ ጋር የሚመጣው ሰው የእውነት አንድን ነገር እንግዲህ አስቡት፣ ሾርትን ተውና ዩቲዩብ ቪዲዮ ለማየት 3 እና 4 ደቂቃ ሊሆን ይችላል ቢያንስ። አቴንሽን ስፓኑ ጥሩ ሆኖ ለመማር የሚመጣ ሰው ስለሆነ ነገሮችን እንደ ሲቪል ሰው ተነጋግረን መግባባትና ማውራት እንችላለን ብዬ አስባለሁ። እኔም ሀሳቤን በነፃነት እና በኩራት መግለጽ እችላለሁ ብዬ አስባለሁ። on that note ዛሬ ራስ መውደድ እና ሰልፍ ላቭ ማለት ነው። ሰልፊሽ ደግሞ ራስ ወዳድነት ምንድነው ልዩነቱ? ከኔ አንግል የኔ ሀሳብ ምን እንደሆነ እነግራችኋለሁ። ምክንያቱም as a person ኢትዮጵያ ውስጥ ተወልዶ እንዳደገ ሰው ሴቶች ራሳቸውን መውደድና ራስ ወዳድነት አንድ አይነት ነው ተብለን እየተነገረን ያደግ ነው። የኔን ሃውስሆልድ የኔን ቤተሰብ አይጨምርም። ጀነራሊ ያው ኢትዮጵያዊ ስለሆንኩኝ እንደ ኢትዮጵያዊ ነው እያወራው ያለሁት። ስለዚህ ልዩነታቸው ምንድነው? ሊትራል ልዩነታቸው ምንድነው? እኛ የምናስበው ሳይሆን ሊትራል ልዩነታቸው ሰልፍ ላቭ ወይም ደግሞ ራስን መውደድ ማለት ለራስ ምርጥ መስጠት ማለት ነው። ይሄ ማለት being kind to yourself ለራሳችሁ መልካም መሆን፣ ራሳችሁ እንድታድጉና ትራይቭ እንድታረጉ ወይም አድጋችሁ እንድትለወጡ በጭንቅላት ሊሆን ይችላል፣ በሰውነት ሊሆን ይችላል፣ እናንተ የምትፈልጉት እንደ ግል ጎላችሁ እዛ ቦታ ላይ ለመድረስ ራሳችሁ ላይ ስራ መስራት ሊሆን ይችላል። ፊታችሁን ወደ ራሳችሁ ማዞር ማለት ነው። ፊታችንን ወደ ራሳችንን ስናዞር ማንንም አልጎዳንም። ጤነኛ ሪሌሽንሽፕ ካለን ሰው ጋር ማንንም አልጎዳንም። ምክንያቱም እኔ ራሴ ላይ በለፋው በሰራውና ጥሩ በሆንኩኝ ቁጥር ለልጄ መልካም እናት ሆናለሁ። አንደኛ ቀላሎቹን ምክንያቶች ሳስረዳ ማለት ነው። ምክንያቱም እናትነት በጣም የፍቅሮች ሁሉ ሀያል ፍቅር ነው ይባላል። እናት ናት አይደለ? ስለዚህ እኔ አንደኛ ሌላ ምንድነው ይሄን ሀሳብ ሰፖርት የሚያደርግልኝ እናቶች ራሳቸው ላይ በሰሩ ቁጥር ሰውነታቸው ሊሆን ይችላል፣ ሰውነታቸው ኢንሴኪዩሪቲያቸው ሊሆን ይችላል ከወለዱ በኋላ። ምክንያቱም የሰው ልጅ ሰውነቱ ይቀየራል። ሞር በተማሩና እንደ ሴት እናት ሳይሆኑ በፊት የነበራቸውን ግብና ጎልስ ካሳኩ ያ ሰው ሪዘንትመንት አይኖረውም ለልጁ። ሪዘንትመንት ምንድነው? ወቀሳ መሰለኝ።
አንተ ነህ እንዲያረከኝ በሱ ምክንያት ነው እንጂ እንዲሆንኩት እኮ እኔ እንዲያልሆንም ነበር። ስለዚህ የሻከረ ነገር አይኖረውም ለልጆቻቸው። ይሄ ማለት ፉሊ ፍቅራቸውን ሰጥተው ደስተኛ ሆነው የልጃቸው ጋር ያላቸውን ህይወትና እድገት ማጣጣም ይችላሉ። በዛ ላይ ደግሞ ሴት ልጅ በተማረች ቁጥር ደግሞ ልጆቿን አብራ በማገዝ ሊሆን ይችላል፣ ሆምወርክ ላይ ኢቭን ኮንቨርሴሽን ዋይዝ ትንሹ ኮንቨርሴሽን እንትን አንግል ለልጆቿ ብሮደር የሆነ የዓለም ፐርስፔክቲቭ ትሰጣለች። መማር ብቻ ላይሆን ይችላል የእናንተ ጎል፣ ሁሉም አይነት ጎል ነው ምን ያለው። ግን እንደ ሴት እናቶች ስትሆኑ እንደ ሴት እናንተነታችሁን ካላጣችሁ you will be a happier person። ግን ብዙ ዋጋ ከፍላችሁ ከሆነ እዛ ጋር ያላችሁት በውስጣችሁ አውጥታችሁ ባትሉ ሪዘንትመንት ይመጣል ብዬ አስባለሁ። ይሄ የኔ እንትን ነው። ስለዚህ ሰልፍ ላቭ ማለት ወደ ራሳችሁ ፊታችሁን ማዞርና ለራሳችሁ የሚያስፈልጋችሁንም ነገር ማረግ ነው በሚለው እንያዘው። ሌሎች ምሳሌዎች እንደሰጠዋችሁ። ሌላኛው ሰልፊሽነስ ነው። ሰልፊሽነት ማለት ራስ ወዳድ መሆን ማለት ነው። ታዲያ መራዊት ራስ መውደድና ራስ ወዳድነት ምንድን ነው ልዩነቱ? ራስ ወዳድ መሆን ሰልፊሽ መሆን ማለት የኛን ደስታ ለማስጠበቅ ዳይሬክትሊ ቀጥታ አንድን ሰው ሄደን ስንጎዳ ማለት ነው። ምሳሌ እሰጣቸዋለሁ። ቤት አለ እዚህ ጋር አይደለ? ይሄ መሬት ይሄ የኔ ቤት ነው። ይሄን ቤት ከአንድ ድሃ ወይም ከአንድ የሆነ ነገር ከአንድ እንትን እኔ የዛ ድሃ ሆኖ ከነጠቅኩት የራሴን ነገር ለማስጠበቅ ብዬ የራሱ ጉዳይ ነው ብዬ እሱ ራስ ወዳድነት ነው። ይሄ ማለት እኔ ከሱ እበልጣለሁ። ኢቭን እንደ ሰው እኩል ነን። እሺ ሴት እንደዛ ምናምን አይሰራም። እንደው እዚህ ጣጣ ውስጥ አንገባም ብዬ ነው እንጂ እንደውም women are more smarter and emotionally mature ብዬ ነው የማስበው። ምክንያቱም አንደኛ ኤንቫይሮንመንቱ ስለሚያስገድደን በሰዓት ብዙ ጊዜ ሰው ሲፈተን እንዴት ነው ሬዚሊየንት መሆን የምችለው የሚለውን ራሱ ሰርቫይቫል ቴክኒክ ስላለው ሰውነትና አይምሯችን ስለሚማር፣ ሁለተኛ ደግሞ ነገሮችን አርቀን ስለምናስብና ስለምናብላላ እሱ ጋር ግን አልገባም። ወደዚህኛው ስንመለስ ግን በለራሳችን ጥቅም ለማስጠበቅ አንድን ሰው ስንጎዳ ዳይሬክትሊ ሞስትሊ ዳይሬክትሊ ስለሚሆን ማለት ነው ራስ ወዳድነት። ይሄ ነው ለኔ። ታዲያ እንዴት ነው ሁለቱ የሚለያየው የሚለውን ስናይ አንደኛው ራሳችንን ሳንጎዳ ሰውን ሳንጎዳ ይቅርታ ራሳችንን መብታችንን ማስጠበቅ ነው። ሌላኛው ደግሞ ኮስቱ ምንም ቢሆን ዋጋው ምንም ቢሆን እኛ መብታችን እንዲጠበቅ የሰው ላይ መረማመድ ማለት ነው። ስለዚህ እንደዚህ ልዩነት እስካለው ለምንድን ነው ሶሳይቲኛ ሴት ልጅ ራስ ወዳድ መሆን የለባትም፣ ሴት ልጅ እንዲህ ናት፣ ሴት ልጅ እንዲህ ናት? ቢካዝ የሀገራችን ሴት ነው። እኔ እንደው እናትም ከተባለ ምርጥ እናት በብዛት የሚወጣለት የኛ ሀገር ሴት ነው። እንዴት ነው ቢሮክራሲው ላይ ገብተን እንዴት ነው መውደድ ያለበት? እንዴት ነው ልጆቹን እኮ ይመታል፣ ልጆቹን እኮ እንዲያሳድግም ምናምን ብትሉኝ ሴቷን ማስተማር ላይ ነው መስራት ያለብን ብዬ ነው የማስበው። ምክንያቱም አንድ ሰው ማወቅ በሚችለው ልክ ነው ማስተማር የሚችለው። ስትነግሩትም መረዳት የሚችለው በነገራችሁት ሳይሆን እሱ መረዳት በሚችለው ልክ ነው። እሺ፣ ስለዚህ የመረዳት ፕሮብለም ወይም ደግሞ የኤክስፖዠር ፕሮብለም ሊሆን ይችላል። ይቅርታ እንግዲህ እየበላሁ ነው እየሰራሁ ያለሁት። ቢካዝ አሁን ካልሰራው እሰንፋለሁ። ደክሞኛል። ስሰራ ነበር it was a whole thing I still love my job። ስለዚህ I will do tomorrow again። ግን ወደ ዋናውና ቆርቋሪው ኢሹ ስንመለስ ሶሳይቲ ሴት ልጅን የኛ ማህበረሰብ ሴት ልጅን ራስ ወዳድ መሆንን ራስን መውደድን ራስ ወዳድ ከመሆኑ ጋር አያይዞ ነው የነገረን፣ ወይም አንድ እንደሆኑ ወይም ተመሳሳይ ነገር እንደሆኑ ነው። ልዩነቱ ይሄ ነው። ሴት ልጅ ራሷን ስትወድ ምን ይፈጠራል የሚለውን ደግሞ እናውራ። ሴት ልጅ ራሷን ስትወድ ምን ይፈጠራል? ወደ ራሷ ፎከስ ታደርጋለች፣ ራሷን ታስተምራለች፣ አይምሯ መድረስ የሚችልበት ቦታ እንዲደርስ ስፔሱን ትሰጠዋለች። በሶሳይቲ ወይም በምታገባው ሰው ወይም በአካባቢዋ ባለ ወንድ ሊሆን ይችላል፣ አካባቢዋ ባለ ሴት ሊሆን ይችላል። ሞስትሊ ግን ተቃራኒ ጾታ አቢዩዝ አትደረግም። አቢዩዝ ፊዚካሊ ብቻ አይደለም ምለው፣ ሜንታሊ አቢዩዝ ማድረግ አንችልም። አብዛኛው ወንድ በጣም የሚገራርሙ ወንዶች አሉ። እነሱ በጣም የሚገራርሙ ሴቶችን አግብተው ይኖራሉ። ቢካዝ ሴቶቻቸውን ወይም ሚስቶቻቸውን ትራይቭ እንዲያደርጉ ወይም ደግሞ ቤስት ሰልፍ እንዲሆኑ ሰፖርት እያደረጉ አብረዋቸው ስለሚኖሩ። ሌላ አይነት ወንድ ደግሞ አለ። ማጆሪቲው ወንድ ሴት ልጅ
ስትማር ይቅርታ ሴት ልጅ ይሄ የኔ መብት ነው፣ ይሄ አንተ ግዴታ ነው፣ ይሄ የኔ ግዴታ ነው ማለት ስንችልና ድምፅ ሲኖራት ይረብሻቸዋል። ለእኔ እንደውም በጣም ያስቀኝ ሌላኛው አንሪሌትድ የሆነ ፊዚካሊ ደግሞ ያለ ጥያቄ መራዊት እንዲህ ታዲያ ጡንቻ በጡንቻ ሆነሽ እንደዚህ ብረት እየጎተሽ እንደዚህ ብረት እየገፋሽ እንዴት ነው ማንም ያገባሽ ምናምን ማገባው ያጣው ይመስል ማለት ነው ማንም ያገባሽ ምናምን ነገር ይባላል። ያልገባችሁ ነገር እንደው ሰሜሽን እና ዶሚናንስ በሚለው እንኳን ብናየው ታውቃላችሁ አይደል? በሰውነት ብቻ አይደለም ሰውን ዶሚኔት ማድረግ የሚችለው። ትልቁ ዶሚናንስ እንደውም አይምሮ ውስጥ ነው ያለው። አንድን ሰው ዶሚኔት ወይም ደግሞ የበላይ ነኝ የሚለውን የበላይነት ኤነርጂ ሪፍሌክት ማድረግ አይምሮ ውስጥ ያለ ነገር ነው። አንድ ሰው እውቀቱ በደንብ እንትን ያለ ስለሆነ የዓለም እውቀቱ ስትሪት ስማርትም ቡክ ስማርትም ሲሆን ማለት ነው ምንም አይነትን ነገር ዶሚኔት ማድረግ ይችላል። ነገር ግን እንደ ሰው እኔ ብቁ አይደለሁም አይምሮዬም ስትሪት ስማርትም ቡክ ስማርትም ኦር ኢዘር አይደለሁም ብላችሁ ግን ከወሰናችሁ the only መውጫ ቀዳዳ ያላችሁ እኔ ወንድ ነኝ ከአንቺ እበልጣለሁ እንዲህ ብዬ እመጣለሁ። እሱ ደግሞ የትም አያደርሳችሁም፣ ያው እንዳየነው ነው። ስለዚህ እባካችሁን ሴቶቻችንን እናስተምር ትራይቭ እንዲያደርጉ። አሁን ደግሞ ሁሉ ጊዜ አይታችሁ ከሆነ ለባሎቻቸው ለቤተሰባቸው ሲፈጉ አፈር የመሰሉ ሴቶች አሉ። መጀመሪያ ግን እንደዛ ያልነበሩ አይደለ? ለሰው መስጠት ጥሩ ነው፣ ማካፈል የመሰለ ነገር የለም፣ ጥሩ ነው። ግን መጀመሪያ እዚህ ጋር ሳይጎል ነው። ወይም ደግሞ ለእኔ 75% ሰጥቼ ለአንተ 25% ልሰጥ እችላለሁ። ባለቤቴ ከሆነ ደግሞ ለእኔ 50% ሰጥቼ ለዛ ሰው 50% ልሰጥ እችላለሁ። ስለዚህ ወደ ራሳችንን መዞር አለብን። ኔግሌክት ራሳችንን አርክ ሰልፍ ላቭ እና ሰልፊሽነስ በጣም የተለያዩ ነገሮች ናቸው። ዲስፓይት ዋት ሶሳይቲ ቶታስ ግሮዊንግ አፕ በጣም የተለያዩ ነገሮች ናቸው። ወንዶችም በጣም ጥሩ ወንድሞችና ጓደኞችም አሉኝ። ባይ ዘ ዌይ እኔ ብቻ ነኝ ሴት ቤታችን። ታናሼም ወንድ ነው፣ ታናሼም ወንድ ነው፣ ሌላ ታናሼም ወንድ ነው። which means እኔ የመጀመሪያ ልጅ ነኝ፣ 2 ወንድሞች አሉኝ ማለት ነው። ለሴቶች እንበላቸው ፓተርኑና እንትኑ እንደዛ ላይሆን ይችላል፣ ግን let's tell them that they have to focus on themselves too። ወደ ራሳቸው እንዲዞሩ። ለአንቺ ደግሞ ይሄን አርጊ፣ ለአንቺ ደግሞ እንዲህ አርጊ፣ እንደዚህ እኮ ቢያስፈልግሽ እንደዚህ እኮ ይሻላል። ራሳችሁ መውደድ ራሳችሁ ሰውነት ላይ ከመስራት ጀምሮ ጎላችሁ ላይ ከመድረስ ጀምሮ ራሳችሁን ከማጽናናትና ከማናገር በትክክል ጀምሮ መለካት ይችላል። ወደ ራሳችሁ ዙሩ ለማለት ነው። እዚህ ዩቲዩብ ቻናል ላይ አዲስ ከሆናችሁና እስካሁን ከቆያችሁ ሰብስክራይብ እና ላይክ ማድረጋችሁን፣ ሀሳባችሁን ግለጹ፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ድረስ እኔ ሄድኩኝ፣ ልጄን ከትምህርት ቤት ማምጣት አለብኝ፣ ሰዓት ደርሶብኛል። ሰላም ዋሉ እናንተ፣ ወይ ሰላም አምሹ ማታ የምታዩት ከሆነ። ታንክ ዩ